ልክ ከሌሊቱ 7:45 ነበረ። ኃይለኛ ወጀብ ያለው ዝናብ ይዘንባል። ምሽቱ በጣም የሚያስፈራ ሆኗል። በጊዜያዊ የሥራ ፍቃድ ላይ ያለ እስረኛ ነው። አሁንም የማዕከላዊ እስር ቤት የተሰጠውን ጫማ እንደለበሰ እጆቹ ቀኑን ሙሉ ድንጋይ በመስበር የሻከሩ ናቸው። እርሱ የፈለገው የስም ጥሪ ከመደረጉ በፊት ወደ እስር ቤቱ መመለስ ብቻ ነበረ። ነገር ግን በዚያ ጊዜ አንድ ሰው አየ። አንድ መኪና በመንገዱ ዳር ቆሟል። የአደጋ ጊዜ መብራቶች በጨለማው ውስጥ ብልጭ ድርግም ይላሉ። አንዲት ሴትም በዝናብ ረሳ ውጭ ቆማ እየተንቀጠቀጠች ሊነሳ ያልቻለውን ሞተር ትኩር ብላ ታየዋለች። በዚህን ጊዜ እሱ ዝም ብሎ ማለፍ ይችል ነበር። ዝም ብሎ ማለፍ ነበረበት። ለማያውቁት ሰው መርዳት እስረኞች እንዲያደርጉት የሚፈቀድላቸው ነገር አልነበረም። ነገር ግን ስለሷ የሆነ ነገር የጠፋችበት አኳኋን፣ በትህትና ፈገግታዋ ጀርባ የተደበቀው ፍርሃቷ እንዲቆም አስገደደው። እርዳታ ትፈልጊያለሽ ሲል በቀስታ ጠየቃት። እሷም አመነታች። አብዛኞቹ ሰዎች በእጁ ላይ ያለውን የእስረኛ መለያ ማሰሪያ ሲያዩ ይፈራሉ፣ ያመነታሉ። ነገር ግን በራሷ አዎንታዊ ምልክት ሰጠችው። በዚያ በበረዶ በሚመስል ዝናብ ውስጥ ምንም ነገር ሳይኖረው በቁልፍ መያዣ ቀለበትና በጽናት ብቻ የጎረፈውን ሞተር ለመጠገን 15 ደቂቃ ፈጀበት። መኪናው ድምፁን አስነስቶ ሲነሳ እሷ እንግዳ በሆነ በምስጋና ስሜት እንዲሁም ማንነቱን በማወቅ ጉጉት ተደባልቆባት አየችው። እርሱ ግን ይህንን አላስተዋለም። ዝም ብሎ ወደ ኋላ ፈገፈገ። እጆቹን እየጠረገ አሁን ደህና ኖት የኔ እመቤት፣ ወደ ቤቶ ማሽከርከር ይችላሉ ብሎ ነገራት። እርሷም ስሟን አልነገረችውም። ነገር ግን ሲያፈገፍግ ሲሄድ ስትመለከተው ዝም ብሎ እንዲሄድ አልፈቀደችም። ልታመሰግነው ፈልጋለች። ምክንያቱም በርካታ መኪኖች ዝም ብለዋት አልፈዋል። ተጠግቶ የረዳት ይሄ ብቻ ነው። ስለዚህ ምስጋናዋን ልትከፍሎ የፈለገችው ተጠግታ አቀፈችው። አቅፋም ዝም አለችም። ከንፈሮቹን ቀና ብላ ስማው አመሰግናለሁ አለችው። እናም እሱ ደንግጦ መሄድ ጀመረ። ሲሄድ ባይኗ ትከተለው ነበረ። እርሱ ግን ይቺ ሴት ዝም ብላ በመንገድ ላይ የተቸገረች ተራ ሴት እንዳልሆነች ምንም የሚያውቀው ነገር አልነበረም። እሱ ነፃ መውጣት እንዳለበት ወይንም ቀጣዮቹን 15 ዓመታት ከወህኒ ቤት በስተጀርባ ማሳለፍ እንዳለበት ለመወሰን የተመደበችው ዳኛ እንደነበረች ፈጽሞ አላወቀም። እናም ስለሱ የምታውቀው የመሰላት ነገር ሁሉ በዚያ በዝናብ በረሰረሰው አውራ ጎዳና ላይ ሙሉ በሙሉ ተቀየረ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በችሎት አዳራሽ ውስጥ እንደገና ሲገናኙ የሆነው ነገር ጠበቆችን፣ መኮንኖችንና ራሱን እስረኛውን ጭምር ንግግር አሳጥቷቸዋል። ከመጀመራችሁ በፊት ግን ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ እንዲሁም ከየት ሆናችሁ እንደምትከታተሉን በኮሜንት ላይ አስቀምጡልን። አሁን ወደ ታሪካችን እንሻገር። ማርከስ ዋሽንግተን ከምሽቱ የስም ጥሪ በፊት ወደ ካውንቲ ተቋም ወደ ማረሚያ ቤቱ ለመመለስ በትክክል 47 ደቂቃዎች ብቻ ነበሩት። የሥራ ፍቃድ ፕሮግራም ለሱ መብት ሳይሆን የህልውና ጉዳይ ነበረ። በቀን 8 ሰዓት በአውራ ጎዳና ፕሮጀክቶች ላይ ኮንክሪት እየሰበረ ድንጋይ እየፈለጠ በሰዓት $3 ያገኛል። ያ ገንዘብም በቀጥታ ለተጎጂዎች ካሳ የሚከፈል ነበር። ስም ጥሪ ካመለጠው ግን እነዚያ የ8 ሰዓት የነጻነት ጊዜያት ለዘላለም ይጠፋሉ። ስለዚህ በሰዓቱ መድረስ አለበት። ነገር ግን በከባድ ዝናብ በሃይዌይ መንገድ ላይ 42 እየተራመደ ሳለ አይምሮ ስለ ሰዓት እላፊው ፈጽሞ አላሰበም። የሚያሰላስለው ስለ ነገው የፍርድ ውሳኔ ችሎት ነበረ። በካውንቲ እስር ቤት ውስጥ ለ18 ወራት ከቆየና አቋም የሚመጥን ጠበቃ ማቆም ካልቻለ ክሱ እጅግ ከባድ ይሆናል። ከተሟገተ በኋላ የነገው ቀን ሁሉንም ነገር ይወስነዋል። የክሱ አይነት ታጥቀህ ዘረፋ ፈጽመሃል በሚል ነው። እሱን የሚመስል የደህንነት ካሜራ ምስል አቀረቡ። ፊቱን በምሽት ዜና ላይ ካዩ በኋላ በምስል መለየት መስመር ላይ እሱን የሚያመላክቱ ምስክሮች እንዳሉም ተነግሮታል። በፍርድ ቤት የተመደበለት ጠበቃ ስለ እድሎቹ ታማኝ ነበረ።
ጥሩ አማራጭ አቀረበለት። 12 ዓመት ፍርድ ሊፈረድብህ ይችላል። የከፋው ደግሞ ከፍተኛው ቅጣት ጥለውብህ ዳግመኛ የቀን ብርሃን እንዳታይ ትሆናለህ ብሎ ነገረው። 12 ዓመታት። እስከዚያው ድረስ ልጁ የ25 ዓመት ወጣት ትሆናለች። እናቱም ትሞታለች። የሚያውቀው ነገር ሁሉ ትዝታ ብቻ ሆኖ ይቀራል። ፍጥነቱን ሲጨምር ዝናቡ አስፋልቱ ላይ ይደበደበው ነበረ። በዚያን ጊዜ የቢኤምደብሊው መኪና የአደጋ ጊዜ መብራቶቹን አብርቶ ቆሞ አየው። ከሞተሩ ክዳን ስር እንፋሎት ይወጣል። አንዲት ሴት ሹፌር በሹፌሩ ወንበር ላይ ተቀምጣ እስከ አጥንቷ ድረስ በዝናብ ረጥባ በስልኳ ላይ ያሉትን ቁልፎች በከንቱ ትጫን ነበረ። ማርከስ እርምጃዎቹን ቀነስ አደረገ። እያንዳንዱ ውስጣዊ ስሜቱ መንገዱን እንዲቀጥል ይነግረው ነበረ። የሥራ ፍቃድ እስረኞች ከሲቪል ሰዎች ጋር መገናኘት አይችሉም፣ አልነበረባቸውም። አንድ እንግዳ የሆነን ሰው ሲረዳ ቢያዝ ለወራት በብቸኝነት እስር ቤት ውስጥ ሊታሰር ይችላል። ነገር ግን የዚያ ትዕይንት የሆነው ነገር እግሮቹን እንዲቆሙ አደረጋቸው። ራሷን ፈርታለች፣ ትንቀጠቀጣለች። ባለፉት ባልቆሙት መኪኖች ላይ አይኖቿ ይቅበዘበዛሉ። ይህ በትክክል አባታቸው ትቷቸው ሲሄድ እህቱ ያሳየችው አይነት እይታ ነበረ። ረዳት የሌላት የተተወች፣ ሁሉም ነገር የፈራረሰባት፣ ራሷን ለመቆጣጠር የምትሞክር ሴትን ተመለከተ። እርዳታ ያስፈልገውታል የሚል ቃላት ሰጣት። እናም እሷ ወደ እርሱ ዞረች። አይኖቿ እሱን ሲመለከት ብርቱካናማው የእስረኛዎች የተሰጠው ጃኬት፣ በጭቃ የተለወሱ የሥራ ጫማዎችና የመንግስት እስረኛ መሆኑን የሚያሳየው የፕላስቲክ የእጅ ማሰሪያ ተመለከተችበት። ሰውነቷ ተወጣጠረ። ላፍታ የምትሮጥ መሰለው። ነገር ግን በመጨረሻ ራሷን በአዎንታ በመነቅነቅ መኪናዬ ዝም ብሎ ጠፋ፣ ጨርሶ ሊነሳልኝ አልቻለም አለችው። ማርከስ እጆቹን እያሳየ በቀስታ ቀረባት። ብመለከተው ቅር ይልሻል? መካኒክ አይደለሁም፣ ግን ምናልባት ለመርዳት ያህል ብዙ አሮጌ መኪኖችን አስነስቻለሁ። እርሷ እንደገና አመነታችና ፊቱን እያጠናች እባክህ በእውነት አመሰግናለሁ አለችው። የሞተሩን ክዳን ከፈተችለት። ማርከስም በሞተሩ ላይ ጎንበስ አለ። ሽቦዎችን ሲከተልና ግንኙነቶችን ሲፈትሽ ዝናቡ ጀርባውን ይመታዋል። በጥቂት ደቂቃዎች ውስጥ ችግሩን አገኘው። የላላ የባትሪ ገመድ ነበረ። በአየር ማስገቢያ ውስጥ ከገባው ውሃ ጋር ተደማምሮ ባትሪውን አበላሽቶታል ሲል ድምፁን ከዝናቡ በላይ ከፍ አድርጎ ተናገረ። እናም በአየር ማጣሪያ ውስጥ ውሃ ገብቷል። ጥቂት ደቂቃዎች ከሰጠሽኝ ላስተካክል እችላለሁ አላት። የቁልፍ ቀለበቱን በመጠቀም የላሉ ብሎኖችን ለማጥበቅና የገባውን ውሃ በባዶ እጁ ለማጽዳት በፍጥነት ሰራ። ቀዝቃዛው ዝናብ ጃኬቱን አልፎ አለጠበው። ነገር ግን ከዚህ በከፋ ሁኔታና በከባድ ሁኔታም ሰርቶ ያውቃል። ቢያንስ እዚህ ዕቃዎችን ከመስበር ይልቅ ሰውን እየረዳ ነው። እየሰራ ሳለ በእስር ቤት ክፍል ውስጥ በረጅም ምሽቶች እንደሚያደርገው ሁሉ ዝምታውን ለመስበር ራሱን ሲያወራ አገኘው። ይህ ማጣሪያ በጣም ተዘግቷል። በቅርቡ መቀየር ይኖርብሻል። ወደፊት 5 ማይል ያህል ርቀት እንደተጓዥ የመኪና ዕቃ መለዋወጫ መደብር አለ። እዛ ስትደርሺ ቀይሪ ብሎ ነገራት። በዝናብና በጨለማ ውስጥ እንኳን እሱን እየተከታተለችው እንደሆነ ሊሰማው ይችላል። የሞተሩን ክፍሎች በጥንቃቄና በትክክለኛነት የሚይዝበትን መንገድ እያጠናችው እንደሆነ ተገነዘበ። አብዛኞቹ ሰዎች እሱን አይተው ወንጀለኛነቱን ይመለከታሉ። እርሷ ግን ነገር ሙሉ በሙሉ እይታ ቀይራ ነበር የምትመለከተው። የግንኙነት መስመሩ ተያያዘና ማርከስ ቀና አለ። አይኖቹ ላይ የቀሩትን ዝናቦች እየጠራረገ አሁን መሞከር ይችላሉ አላት። እርሷም በሹፌር ወንበር ላይ ተቀመጠች። መኪናው ወዲያውኑ ድምፅ አሰምቶ ተነሳ። በፊቷ ላይ የታየው እፎይታ የእውነተኛ ነው። መልኳ ሙሉ በሙሉ ቀየረው። ስንት ልክፈልህ አለችው። ቀድሞውንም እጇን ወደ ቦርሳዋ እየላከች ማርከስ ወደ መንገዱ እያፈገፈገ ራሱን ነቀነቀና የኔም መቤት ይህንን ያደረግኩት ገንዘብ ፈልጌ ሳይሆን ለመርዳት ያክል ነው። ረዳሽ በመቻሌ ደስ ብሎኛል። በሰላም ያሽከርክሩ ብሎ መንገዱን ሊቀጥል ሲል ቆይ እንደገና ብላ ከመኪና ወረደች። ቢያንስ ስምህን ንገረኝ አለችው። ወደ ኋላ ዞረ። ዝናቡ በፊቱ ላይ ይወርዳል። ላፍታ አይኖቻቸው ሙሉ በሙሉ ተገናኙ። እዚህ ጋር የምስጋና ስሜት አየ። እናም ሌላም ነገር
ለ18 ወራት ከማንም ያላየውን አይነት ክብር። ማርከስ ዋሽንግተን እባላለሁ አላት። አመሰግናለሁ ማርከስ ዋሽንግተን፣ ምናልባት ምሽቴ አስፈሪ ሊሆን ይችላል፣ ስላዳንከኝ አመሰግናለሁ አለችው። እናም በምስጋና ብቻ አላበቃም። ተጠግታ ከንፈሩን ሳመችው። ደጋግማ መሰገነችው። እናም እሱ በውስጡ ብታውቂ ኖሮ ሲላሰበ እሷ ስትነዳ እያየ ዓለም በከተና ውስጥ መሆን አለበት ከሚለው ሰው ጋር እርዳታ እንዳገኘች ብታውቅ ኖሮ። ጃኬቱን ወደ ላይ ስቦ ለመመለስ 23 ደቂቃ ብቻ የቀሩትን መንገድ ጉዞውን ቀጠለ። ይደርሳል፣ ግን ለጥቂት ሰከንዶች ብቻ ነበር የተረፈው። ማርከስ አሁን የረዳት ሴት ዳኛ ካትሪን ስተርሊንግ መሆኗን የሚያውቅበት ምንም መንገድ አልነበረውም። ያቺው ነገ በፍርድ ቤት መዝገብ ላይ ስሟ የተጻፈው ዳኛ ስተርሊንግ ቀጣዩ 10 ዓመታት ከወህኒ ቤት በስተጀርባ እንዲያሳልፍ የምትወስነው ያቺው ዳኛ። እናም ዳኛ ስተርሊንግ ለመኪናዋ ጥገና ክፍያ ያልተቀበለው ደግ እንግዳ ለሳምንታት ስታስብበት የነበረው፣ በሌሊት እንቅልፍ አሳጥቷት የነበረው፣ ማስረጃውን ደጋግማ ስታነብ ያደረጋትና ጠንካራ መስሎ የታያት ነገር ግን በሆነ መንገድ ስተት እንደሆነ የተሰማት ክስ ተከሳሽ መሆኑን ምንም አታውቅም ነበረ። ነገ በሪቨርሳይድ ካውንቲ ከፍተኛ ፍርድ ቤት የችሎት አዳራሽ 3A ውስጥ እንደገና ይገናኛሉ። ነገ ሁሉም ነገር ይለወጣል። ነገር ግን ዛሬ ምሽት በማዕከል ውስጥ እርስ በርስ በሰብአዊነት የተገናኙት 2 እንግዶች ብቻ ነበሩ። አንደኛው ለመራቅ በቂ ምክንያት እያለው ደግነትን ያሳየ፣ ሁለተኛዋ ደግሞ ማህበረሰቡ እንድትፈራው ያስተማራትን ሰው እርዳታ የተቀበለች ሴት። ምህረትና ፍትህ በሚጋጩበት ጊዜ ምን እንደሚፈጠር አንዳቸውም ሊገምቱ አልቻሉም። የሚቀጥለው ጠዋት በጣም በፍጥነት መጣ። ማርከስ ልክ ከሌሊቱ 11 ሰዓት ተኩል በተቋሙ የማንቂያ ደወል ድምፅ ነቃ። ሆዱ በእጆቹ ላይ በመንቀጥቀጥ በሚያመጣው አፉን በሚደርቅ አይነት ጭንቀት እየተገላበጠ ነበረ። ዛሬ ያቀን ነበረ፣ የ18 ወራት ጥበቃ፣ ምናልባት የማይመጣውን ተአምር ተስፋ ማድረግና መጸለይ። የክሱን እያንዳንዱ ዝርዝር ሁኔታ ባይምሮ እየደጋገመ ጨርሶ አልተኛም ነበረ። ከአፓርታማው 3 ብሎኮች ርቆ የተከሰተው የሱቅ ዘረፋ፣ እሱን የሚመስል ሰው የሚያሳየው ደብዛዛ የደህንነት ካሜራ ምስል። በዜና ላይ ፊቱን ካዩ በኋላ በምስል መለየት መስመር ላይ የመጡ ምስክሮች አሉ። ማንም ያላመነውን የሱን በቦታው አለመገኘት ማረጋገጫ። ይህም ለእናቱ የካንሰር ሕክምና የሚሆን የህመም ማስታገሻ ክኒን ለመግዛት በእጽ አከፋፋዩ ቤት መገኘቱን የሚያካትት ነበረ። የሚገርመው ነገር እሱ እናቱን ለመርዳት እየሞከረ ነበረ። አሁን ግን እሷ ልጇ ባደረገው ነገር ወደ እስር ቤት ሲፈረድበት እያየችው ትሞታለች። ዋሽንግተን ዛሬ ፍርድ ቤት ቀጠሮ አለ ሲል መኮንኑ ማርቲኔዝ በጠዋቱ የስም ጥሪ ላይ በጩኸት ተናገረው። የማጓጓዣ መኪና በ7 ሰዓት ከ15 እዚህ ይደርሳል፣ እንዳታረፍድ ብሎ ተናገረው። ማርከስ ጉሮሮ ሊናገር በማይችል ሁኔታ ስለተዘጋ ዝም ብሎ አንገቱን ነቀነቀ። ባለፈው 1 ዓመት ተኩል ውስጥ በደርዘን የሚቆጠሩ እስረኞች ለፍርድ ውሳኔ ወደ ፍርድ ቤት ሲወጡ አይቷል። አብዛኞቹ ተስፋ የቆረጠ አይን ይዘው ከጠበቁት በላይ ረጅም ፍርድ ተቀብለው ሲመለሱ ተመልክቷል። ጥቂቶቹ ደግሞ ጨርሶ አልተመለሱም ነበረ። በዚያው ወደ ሞት ፍርድ ተልከዋል። እናም ደግሞ ወደ አስከፊ፣ ከዚህ ወደ በለጠ የጭካኔ የተሞላበት እስር ቤትም ሲላኩ አይቷል። ወደ ፍርድ ቤት የሚወስዳቸው ባስ ጉዞ ውስጥ በሰንሰለት ድምፅና የራሳቸውን የፍርድ ቀን የሚጠባበቁ 3 ሌሎች እስረኞችን የጭንቀት ትንፋሽ በስተቀር ዝምታ የሰፈነበት መንገድ ነበረ። ማርከስ ቀጣዮቹን 15 ዓመታት በነፃነት ላያየው በሚችለው ዓለም ላይ በዝናብ በረሰረሰው መስኮት በኩል ትኩር ብሎ ተመለከተ። እያንዳንዱ የትራፊክ መብራት፣ እያንዳንዱ እግረኛ፣ እያንዳንዱ ውሻ የሚስገበስገብ ሰው አሁን ሁሉም ሰው ሊወሰድበት እንደሚችል ሲያስብ ውድ መስሎ ታየው። ይህም በእንዲህ እንዳለ በከተማው ሌላኛው ወገን ዳኛ ካትሪን ስተርሊንግ የራሷ የህሊና ቀውስ ውስጥ ነበረች። መተኛት ስላልቻለችና ስለ ማርከስ ዋሽንግተን ክስ ማሰብ ስላልቻለች ከ2 ሰዓት ቀድማ ቢሮዋ ገባች። ስለ ጉዳዩ የሆነ ነገር ስህተት እንደሆነ ተሰምቷታል። ከመጀመሪያው ጀምሮ ስህተት እንደሆነ ተሰምቷት ነበረ። ነገር ግን ለምን እንደሆነ በትክክል ማወቅ አልቻለችም። ማስረጃዎቻቸው ቀጥተኛ ይመስላሉ። ተከሳሹ አካላዊ መግለጫው ጋር
ይዛመዳል። የደህንነት ካሜራ ምስሉ ተመሳሳይ ቁመና፣ ተመሳሳይ መልክ ያለው ሰው ያሳያል። ምስክር መለያየትም አለ። ዳኝነት ወንበር ላይ ከ23 ዓመታት ቆይታ በኋላ ካትሪን ውስጣዊ ስሜቷን ማመን ተምራለች። ውስጣዊ ስሜቷ ደግሞ የሆነ ነገር ተበላሽቷል እያለ እየጮኸ ነው። የወንጀል ቦታ ፎቶዎችንና የምስክር ቃላትን ጠረጴዛዋ ላይ በመዘርጋት መዝገቡን እንደገና ወጣችው። የተዘረፈው የሱቅ ባለቤት ወንጀለኛው በግራ ቅንድቡ ላይ ልዩ ጠባሳ እንደነበረው አጥብቆ ተናግሯል። ማርከስ ዋሽንግተን ግን እንዲህ አይነት ጠባሳ የለውም። የተከሳሽ ጠበቃ ይህንንም አመልክቷል። ነገር ግን ከሳሾቹ ወገን ጥላና ደካማ መብራት የጠባሳ ቅዠት ሊፈጥር እንደሚችሉ ተከራክረዋል። ይህም አሳማኝ ነበረ። በትንሹም ቢሆን ፍጹም እርግጠኝነት ሳይሆን ውጤታማነትን ከፍ አድርጎ በሚመለከተው ስርዓት ውስጥ ጥፋተኛ ለማድረግ በቂና አሳማኝ ነበረ። ካትሪን የአንድን ሰው ሕይወት በእጇ የመያዝ የተለመደውን ክብደት እየተሰማት ግንባሯን አሻሸች። ይህ በሌሊት እንቅልፍ የሚነሳት የስራዋ ክፍል ነበረ። በሕግ ትምህርት ቤት የሚያስተምሩሽ ክፍል። ፍትህን ከምህረት ጋር እንዴት ታጣርሻለሽ? ጥርጣሬን እንደ አሲድ ሆድሽን በሚበላሽ ጊዜ እንዴት በአንድ ሰው ላይ ትፈርጃለሽ? ከባድ ነው። በጸሐፊዋ ጃኔት በር ማንኳኳት ሐሳቧ ተቋረጠ። ዳኛ ስተርሊንግ፣ የዋሽንግተን የፍርድ ውሳኔ ዛሬ በጠዋት መዝገቡ ላይ የመጀመሪያው መሆኑን ላስታውሶ ትፈልጋለሁ አለቻት። አመሰግናለሁ ጃኔት። ለመሆኑ ተከሳሹ ደርሷል? አለቻት። የማጓጓዣ መኪና አሁን ደርሷል። አሁን እየተስተናገዱ ነው ብላ መለሰች። ካትሪን ሳምንቱን ሙሉ ሲጠራቀም የነበረው ጭንቀት ለመግታት እየሞከረች ራሷን ነቀነቀች። በሺዎች የሚቆጠሩ ጉዳዮች ላይ ዳኝነት ሰጥታለች። ነገር ግን ይሄኛው የተለየ ስሜት ነበረው። ልክ ከጠዋቱ 2:45 ላይ ማርከስ በሰንሰለት ታስሮና ከእውነተኛ መጠኑ ያነሰ የሚመስለውን የብርቱካናማ የእስረኛ ልብስ ለብሶ ወደ ችሎት አዳራሽ 3 ተወሰደ። በፍርድ ቤት የተመደበለት ጠበቃ ዴቪድ ጄን የተባለ የደከመ የሚመስል ሰው ቀድሞውኑ በተከሳሽ ጠረጴዛ ላይ ተቀምጦ ሊሸነፍ እንደሆነ የሚያውቅ ሰው በከፍተኛ ጭንቀት ወረቀቶችን ያገላብጥ ነበረ። ምን ይሰማሃል ማርከስ? ሲል ጠበቃው ቼን ጠየቀው። እስረኛው ማርከስም ሰንሰለቱ እየተፈታለት በሕይወት ሊቀበር እንደሆነ ነው የሚሰማኝ ሲል ማርከስ በታማኝነት መለሰለት። ከሳሹ ወገን በሐሳባቸው ላይ ጸንተዋል። 15 ዓመት ወይንም በ12 ዓመት በይቅርታ ሊፈታ ይችላል። ዳኛ ስተርሊንግ ቅጣቱን ቀለል ልታደርገው ትችላለች። ግን የቼን ድምጽ ጠፋ። ሁለቱም እድሎች ምን እንደሆኑ ያውቁ ነበረ። ማርከስ ወደ ችሎቱ አዳራሽ ቤቱን ቃኘው። እናቱ ለመገኘት አልቻለችም። በጣም ታማ ነበረ። ልጁ ደግሞ ከቀድሞ ሚስቱ ጋር ማለትም ከእናቷ ጋራ 3 ግዛቶች ርቃ ትኖር ነበረ። ከሱም ድራማ ጋር ምንም ግንኙነት መፈለግ እንደማትፈልግ ግልጽ አድርጋ ልጇን አርቃ በዛ በሰላም ታሳድጋለች። ነገር ግን ክፍሉ በጥቂት የሕግ ተማሪዎች ተቀምጠው ይመለከቱ ነበረ። ችሎቱን ለመታደም ከትምህርት ቤት መጥተዋል። ምናልባትም የመጀመሪያውን የፍርድ ውሳኔ ችሎት ለመታዘብ የመጡ ሳይሆኑ አይቀሩም። ሬቤካ ቶሪስ የተባለች ጥንቅቅ ያለ አልባሳቷን የለበሰች አቃቤ ሕግ በጠረጴዛዋ ላይ ተቀምጣ መዝገቦቿን በልበ ሙሉነት ትከልስ ነበረ። ልክ ከጠዋቱ በ3 ሰዓት ላይ ዳኛዋ ልትሰየም ነው። ክብርት ዳኛ ካትሪን ስተርሊንግ እየገቡ ስለሆኑ ሁሉም ሰው ከመቀመጫው ይነሳ የሚል ትዕዛዝ ተላለፈ። ማርከስ ከሌሎች ሰዎች ጋር አብሮ ተነሳ። እግሮቹ ይንቀጠቀጣሉ። ይህ ነበር የቀረውን ሕይወቱን የሚወስንበት ቅጽበት። ሕይወቱን በእጇ የያዘችው ሰው ለማየት አቅም አጥቶ አይኖቹን መሬት ላይ ተከለ። ነገር ግን የሆነ ነገር ቀና ብሎ እንዲያደረገው ምናልባት ውስጣዊ ስሜቱ ሊሆን ይችላል። ዳኛዋ ጥቁር ልብሷን ለብሳ በግርማ ሞገስ ገባች። በደረጃው ላይ ወንበሯን ስትይዝ ማርከስ ትንፋሹ ተቆራረጠ። ያንን ፊት ያውቀዋል። አይኖቿን ያውቃቸዋል። በዝምታ ባለስልጣንነት ግን ደግሞ ከስር ባለው ርህራሄ የምትንቀሳቀስበት መንገድ። አይምሮ ወደ ቀድሞ ምሽት ተመለሰ። ዝናቡ፣ የተበላሸው መኪና፣ በፍርሃት ምትክ በምስጋና የተመለከተችው ሴት፣ ለምስጋናም የሳመችው ሴት፣ በቁልፍ ቀለበትና በጽናት ብቻ ሞተሩን የጠገነላት ሴት። አይ ሊሆን አይችልም። ነገር ግን ይበልጥ ትኩር ብሎ ባየ ቁጥር ይበልጥ እርግጠኛ ሆነ።
ራሷ ናት። አሁን መብራቱ የተለየ ነበረ። በጨለማና በዝናብ ምትክ ጠንካራ የፍሎረሰንት መብራት ነበረ። በረጠበ ልብስ ምትክ መደበኛ የዳኝነት ልብስ ለብሳለች። ጸጉሯ ወደ ኋላ በስርዓቱ ተሰብስቦ ተይዟል። ነገር ግን እሷው ራሷ ነበረች። እሷም መሆን ነበረባት። ዳኛ ካትሊን ስተርሊንግ ወደ ክስ መዝገቡ ቁልቁል እየተመለከተች ፊቷ ምንም አይነት ስሜት የማያሳይ ሙያዊ ነበረ። እሱን ካወቀችው ምንም አይነት ምልክት አልሰጠችውም፣ አትሰጠውምም። የአይን ጥቅሻም ቢሆን ወይም የተለየ እይታ አላሳየችውም። የማርከስ ልብ በዚህን ጊዜ በጣም መምታት ጀመረ። ይህንን በአይነ ህሊናው እየፈጠረው ይሆን? ይህ ችሎት አሁን ተከፍቷል ስትል ዳኛ ስተርሊንግ በድምጿ አወጀች። ድምጿ ፍጹም ባለስልጣንነትን የያዘ ነበረ። እዚህ የተገኘ ነው ለማርከስ ዋሽንግተን የፍርድ ውሳኔ ነው። የመዝገብ ቁጥር CR 2023 4471 ነው ብላ ተናገረች። አይኖቿ በፊቷ ላይ ተተክለዋል። እሷን ይመስላሉ። ግን እንዴት ሊሆን ይችላል? እንጃ። እድሉ ምን ያህል ነው? በሂደቱ ሁሉ ማርከስ ወደ ዳኛ ስተርሊንግ በስርቆት አይን ይመለከታል። ለማረጋገጥ እየሞከረ በዝናብ ውስጥ የነበረችውን የተጨነቀች ሴት ከዚህ ጥብቅ የባለስልጣን ምስል ጋር ለማስታረቅ እየሞከረ ባያት ቁጥር ይበልጥ አመነ። እናም ባያት ቁጥር ይበልጥ ራሱን ተሳስቻለሁ ይል ነበር። ግራ ተጋብቷል። በመቀጠል ግን ልቡ እንዲቆም ያደረገ አንድ ክስተት ተፈጠረ። አቃቤ ሕጉ ማስረጃ እያቀረበች ሳለ ዳኛ ስተርሊንግ ወደፊት ዘንበል አለች። አይኖቿ ሰነዶቹን ሲመረምሩ ያስፈራሉ። ወይዘሮ ቶሬስ የምስክር ቃል በተከሳሹ ግራ ቅንድብ ላይ ልዩ ጠባሳ እንዳለ ይገልጻል። እኔ ግን እዚህ ላይ ምንም አይነት ምልክት አላየሁም። ይህንን ልዩነት ሊያስረዱኝ ይችላሉ ብላ ጠየቀች። ማርከስ በዚህን ጊዜ ትንፋሹ ቆመ። የእሷ ድምፅ ነበረ። በዝናብ ውስጥ ያመሰገነችው ድምፅ፣ ምናልባት ምሽቴን አድነህልኛል፣ አትርፈኸኛል ያለችው ያ ድምፅ ነበረ። ነገር ግን ፈጽሞ በቀጥታ አላየችውም። ማንነቱን እንደምታውቅ ምንም ያወቀው ነገር የለም። አይኖቿ ፍጹም ገለልተኛ፣ ፍጹም ሙያዊ ሆነው ቀጠሉ። ክቡር ፍርድ ቤት ስትል አቃቤ ሕጓ መለሰች። የመብራት ሁኔታው ደካማ ነበረ እና ምስክሮች አንዳንድ ጊዜ ጥላዎች ወይንም ሌሎች የፊት ገጽታዎችን በጠባሳ ሊሳሳቱ ይችላሉ ብላ መለሰች። ዳኛ ስተርሊንግ በቀጥታ ራሷን ነቀነቀች። ነገር ግን ማርከስ ከአይኖቿ በስተጀርባ የሆነ ስሌት፣ የሆነ ጥርጣሬ ስትመለከት ስታስባያት። በዚህ ጉዳይ ላይ በቀረቡት ማስረጃዎች ላይ አንዳንድ ስጋቶች አሉኝ። በመጨረሻም ፍርድ ቤቱ ከመቀጠላችን በፊት በደህንነት ካሜራ ምስል ላይ ገለልተኛ ግምገማና በአካላዊ ማስረጃዎች ላይ ድጋሚ ምርመራ እንዲያደርግ አዝዣለሁ። በ2 ሳምንት ውስጥ ምርመራው ተጠናቆ እንዲቀርብልኝ እፈልጋለሁ ብላ ተናገረች። ፍርድ ቤቱ በመዶሻ ኃይል ተመታ። እናም የዛሬው ችሎት አለቀ። ማርከስ ደነገጠ። ስሜቱ ተለዋወጠ። እንደዚህ አይነት መዝገቦች በተለይም በቅጣት ውሳኔ የመጨረሻ ምዕራፍ ላይ የተለመዱ አልነበሩም። ፖሊሶች ወደ መቆሚያ ክፍል ሊወስዱት ሲቃረቡ ማርከስ ፋይሎቹን ስትሰበስብ የዳኛ ስተርሊንግን የመጨረሻ እይታ አገኘ። አይኖቻቸው ለጥቂት ሰከንድ ተገናኙ እና በዚያ ቅጽበት እሷ እንደምታውቀው አወቀ። ዝናቡን ታስታውሳለች። የተበላሸውን መኪና ታስታውሳለች። ለመራመድ በቂ ምክንያት እያለው ለመርዳት የቆመውን እንግዳ ታስታውሳለች። ነገር ግን ለሚቀጥሉት 2 ሳምንታት የሚያሳድደው ጥያቄ ቀላልና አስፈሪ ነበረ። ያ ትዝታ ያድነዋል ወይንስ ያጠፋዋል? 2 ሳምንታት እንደ 2 ዓመታት ተሰሙት፣ አላልቃሉት። ማርከስ በሞቃታማው ፀሐይ ስር ድንጋይ እየሰበረ የሥራ ፍቃድ እንቅስቃሴዎችን ያከናውናል። ጣሪያውን ትኩር ብሎ እያየ ዳኛ ስተርሊንግን አውቃው ይሆን እያለ ያስብ ነበረ። ለዚህ ነው ማስረጃው እንደገና እንዲታይ ያዘዘችው፣ ወይንስ በአጋጣሚ ብቻ ባለበት ቦታ ተአምራትን እያየ አይምሮ ማረፍ አልቻለም። ሌሎች እስረኞች ትኩረቱ መበተኑን አስተዋሉ። ደህና ነው ዋሽንግተን ሲል የክፍል ጓደኛው ቶሚ ጠየቀው። ከፍርድ ቤት ጀምሮ እንግዳ ነገር እያደረክ ነው ብሎ ሲጠይቀው ስለ ክስ እያሰብኩ ነው ሲል ማርከስ መለሰ። ያም እውነት ነበረ። በዚያ መዘግየት እድለኛ ነህ። አብዛኞቹ ዳኛዎች በቅጣት ጊዜ ማስረጃዎችን መገምገም አይፈልጉም። ስተርሊንግ የሆነ ነገር አይታ መሆን አለበት ብሎ ሲነግረው
በውስጡ ብታውቁ ኖሮ ሲል ማርከስ አሰበ። ከነሱ መካከል አንዳቸው ቢገነዘቡ ኖሮ። ይህ በእንዲህም እንዳለ ታዲያ በከተማው ሌላኛው ወገን ዳኛ ስተርሊንግ የራሷን እንቅልፍ አልባ ሌሊቶች ነበሯት። የማርከስ ዋሽንግተን ክስ በከፍተኛ ትኩረት በመገምገም ላይ ራሷን ወጥራ ነበረ። ያም ራሷ እንኳን ያስገረመ ጥንካሬ ነበረ። እያንዳንዱ ማስረጃ፣ እያንዳንዱ የምስክር ቃል፣ እያንዳንዱ ፎቶግራፍ በማይክሮስኮፒክ ትኩረት ተመርምሯል። ይበልጥ በተመለከተችበት ቁጥር የሆነ ነገር መሰረታዊ ስህተት እንዳለው ይበልጥ አመነች። የአቃቤ ሕግ ክስ ጊዜ አቆጣጠር አይገጣጠምም። የምስክሮች መግለጫዎች ከወራት በፊት መያዝ ነበረባቸው። አለመጣጣሞችን አስተዋለች። እናም ያ አለ የተባለው ነገር ግን በማርከስ ግንባር ላይ የሌለው ጠባሳ ይበልጡኑ አሳስቧታል። ነገር ግን ሕሊናዋን የሚበላው ሌላ ነገር ነበረ። ለማንም ልታካፍለው የማትችለው ነገር። በሃይዌይ 42 ላይ ከማርከስ ጋር የተገናኘችበት ምሽት አመለካከቷን ቀይሮታል። ለ18 ወራት በወረቀት ላይ ስለሱ ታነብ ነበረ። የወንጀል ታሪክ፣ የስር ሪፖርት፣ የምስክር ቃላት፣ ሁሉም ነገር በአንድ ላይ አደገኛ የሆነ ሰው ከወህኒ ቤት በስተጀርባ መሆን ያለበት ሰው ምስል ይስሉ ነበረ። ነገር ግን በዝናብ ውስጥ መኪናዋን ከጠገነው ሰው ጋር ያ ሰው ለመራመድ በቂ ምክንያት አለው። ደግነትን ግን አሳይቷታል። በግልጽ ገንዘብ የሚያስፈልገው ሰው ቢሆንም ክፍያንም አልተቀበላትም። መጀመሪያ ላይ በፍርሃት ብትመለከተውም በትህትናና በአክብሮት አስተናግዷታል። እነዚያ ሁለቱ የማርከስ ዋሽንግተን ስብዕናዎች አይገጣጠሙም ነበረ። እናም ያለመጣጣም እብድ ሊያደርጋት ተቃርቧል። ጃኔት ስትል በሐሙስ ጠዋት ጸሐፊዋን ጠራቻት። በዋሽንግተን ክስ ላይ ያለንን ሁሉንም ነገር እንድታመጭልኝ ይፈልጋለሁ። የፖሊስ ሪፖርቶች፣ ቃለ መጠየቅ ግልባጮች፣ የደህንነት ካሜራ ምስሎች፣ ብቻ ሁሉንም። ዳኛ ቀድሞውኑ ያንን ሁሉ ጊዜ ገምግመውታል ስትል ጃኔት በጥንቃቄ መለሰች። አውቃለሁ፣ ለማንኛውም አምጩ። ጃኔት በሩ ላይ አመነታች። ዳኛ ስተርሊንግ ቅር ካሎት ለመጠየቅ ያህል በዚህ ክስ ላይ በእውነት ምን እየተካሄደ ነው? በቅጣት ግምገማ ላይ ያን ያህል ጊዜ ሲያጠፉ አይቼዎት አላውቅም ብላ ተናገረች። ካትሪን ምን ያህል የተለዩ ጉዳዮችን እንደምታገኝ እያሰበች ከፋይሎቿ ቀን አለች። አንዳንድ ጊዜ ስለ ፍትህ የምታውቀው ነገር ሁሉ እንድትጠራጠር የሚያደርግ ክስ ይመጣል። ይህ ከነዚህ ጉዳዮች አንዱ ነው። በዚያኑ ከሰዓት በኋላ ካትሪን በ23 ዓመት ውስጥ አንድም ቀን አድርጋ የማታውቀውን ነገር አደረገች። ወደ ወንጀሉ ቦታ መራች። የሱቁ ባለቤት አቶ ፓቴል እሷ ስትገባ ከጠረጴዛው በስተጀርባ ነበረ። ከፍርድ ቤት ሂደት ስላወቃት በጭንቀት ቀና ብሎ አያት። ክብርት ዳኛ፣ ሁሉም ነገር ሰላም ነው አላት። አቶ ፓቴል ቅር ካሎት ስለተዘረፉበት ምሽት ከመዝገብ ውጪ ጥቂት ጥያቄዎችን ልጠይቅዎት ፈልጌ ነበረ። በተፈጥሮ ክብርት ዳኛ ስተርሊንግ ሊረዳው የሚችል ማንኛውንም ነገር ካለ እባክዎትን ብሎ ተናገረ። አቶ ዋሽንግተን በምስል መለየት መስመር ላይ ሲያዩ ምን ያህል እርግጠኛ ነበሩ? አቶ ፓቴል ባልተመቸ ሁኔታ ተንቀሳቀሱ። ደህና፣ በጣም እርግጠኛ ነበርኩኝ። ቁመቱ ትክክል ነው፣ ቁመናው እኩል ነው። ነገር ግን በመጀመሪያ ቃሉ ላይ በግራ ቅንድቡ ላይ ጠባሳ እንደነበረው ጠቅሰዋል። አቶ ዋሽንግተን ግን እንዲህ ያለ ጠባሳ የለውም ብላ ተናገረች። አውቃለሁ ዳኛ፣ አቃቤ ሕጓ ስለዚህ ዝርዝር ሁኔታ ተሳስቼ ሊሆን እንደሚችል አስረድታኛለች። መብራቱ ጠፍቶ ነበረ፣ እናም ፈርቼ ነበር። ምናልባት ጥላዎችን ወይም ሌላ ነገር አይቼ ይሆናል። ካትሪን ራሷን ነቀነቀች። ነገር ግን በድምፁ ውስጥ ያለው ነገር በራሱ ማብራሪያ ሙሉ በሙሉ እንዳልተስማማ ያሳያል። አቶ ፓቴል በእኛ መካከል ይሁንና አቶ ዋሽንግተን እርሶን የዘረፈው ሰው ስለመሆኑ ምን ያህል እርግጠኛ እንደሆኑ እባክዎትን በፐርሰንት እስከ ስንት ይሆን? የሱቁ ባለቤት እጆቹን ትኩር ብሎ እያየ ረጅም ጊዜ ዝም አለ። በእውነቱ ምናልባት 70 ቢበዛ 75። የዘረፈኝ ሰው የሚንቀሳቀስበት መንገድ የድንጋጤ የፍርሃት አይነት ነበረ። እናም ድምፁ ከአቶ ዋሽንግተን የበለጠ ቀጭን ነበር። ነገር ግን ሁሉም ሰው በትውስታዬ በድንጋጤ ምክንያት እንደተሳሳትኩ ነገሩኝ። ካትሪን ሆዷ ሲሸበር ተሰማት። 70% እርግጠኝነት አንድን ሰው ለ15 ዓመታት ወደ እስር ቤት ለመላክ በቂ አልነበረም። ነገር ግን ፍጹም እውነት ሳይሆን
ክሶችን መዝጋት ቅድሚያ በሚሰጥ ስርዓት ውስጥ ጥፋተኛ ለማድረግ በቂ ነበረ። አቶ ፓቴል አመስግና ከሱቅ ወጣች። አይምሮዋ በፍጥነት እየሰራ ነው። ዋናው ምስክር ሙሉ በሙሉ እርግጠኛ ካልሆነ እና አካላዊ ማስረጃው አጠራጣሪ ከሆነ ይህ ክስ በእውነት በምን ላይ የተገነባ ነው? በፍርሃት፣ በምቾት፣ ማርከስ ካለው ታሪክ የተነሳ ጥፋተኛ መሆን አለበት በሚል ግምት። በዚያኑ ምሽት ካትሪን ሌላ ታይቶ የማይታወቅ ውሳኔን አደረገች። የተከሳሽ ጠበቃ ዴቪድ ቼን በቤቱ ደወለችለት። ዳኛ ስተርሊንግ ሁሉም ነገር ሰላም ነው? እርስዎ በቀጥታ መደወሎ የተለመደ አይደለም ብዬ ነው ብሎ ተናገረ። አቶ ቼን ለኔ ሙሉ በሙሉ ታማኝ እንድትሆን እፈልጋለሁ። ደንበኛ ንጹህ ነው ብለህ ታምናለህ? ሌላኛው የስልክ መስመር ላይ ረጅም ዝምታ ሰፈነ። እናም ቆይቶ ክብርት ዳኛ፣ ስለዚህ ጉዳይ በእውነት መወያየት አልችልም። ይህ ከመዝገብ ውጭ ነው አለ። እንደ ሰብሳቢ ዳኛ አይደለም የጠየቅኩህ፣ እውነቱን ማወቅ እንደሚፈልግ ሰው ነው እየጠየቅኩ ያለሁት አለችው። ሌላ ዝምታ። ከዚያም ትንፋሹን አውጥቶ አሁን ክብርት ዳኛ፣ ማርከስ ዋሽንግተን ንጹህ ነው ብዬ አምናለሁኝ። ከመጀመሪያው ቀን ጀምሮ ይህንን አምናለሁ። ማስረጃው ቀጭን ነው፣ ምስክሩ እርግጠኛ አይደለም። እናም ማርከስ በታሪኩ ላይ ፈጽሞ አልነበረም። ነገር ግን እኔ ስራ የበዛብኝ በቂ ክፍያ የማይከፈለኝና ያልተገደበ ሀብት ካለው አቃቤ ሕግ ቡድን ጋር የምጋፈጥ ሰው ነኝ። የቻልኩትን ያህል ሁሉ ጥሬያለሁ። ድምፁ ጠፋ። ካትሪን ተረዳችው። ስርዓቱ ተበላሽቷል። እናም ማርከስ ዋሽንግተን የእሷ የሆነ ነገር ካላደረገችለት በስተቀር የብልሽቱ ሰለባ ሊሆን ነበረ። በማግስቱ ጠዋት ካትሪን ፀሐይ ከመውጣቷ በፊት በቢሮዋ ውስጥ ገባችና መጻፍ ጀመረች። የዳኝነት አስተያየት ወይም የህግ ማጠቃለያ ሳይሆን የበለጠ አደገኛ የሆነ ነገር። ለዲስትሪክት አቃቤ ሕጉ በቂ ባልሆነ ማስረጃ ምክንያት በማርከስ ዋሽንግተን ላይ የቀረቡት ክሶች በሙሉ እንዲቋረጡ የሚጠይቅ ደብዳቤ። ይህ ለስራ ህይወቷ ምን ማለት እንደሆነ ታውቅ ነበረ። ዳኞች ለተከሳሾች ጥበቃ ማድረግ አልነበረባቸውም። በራሳቸው ጊዜ ጉዳዩን መመርመር ወይም የአቃቤ ሕግን ውሳኔዎች መጠራጠር በፍጹም አልነበረባቸውም። ልታደርገው ያሰበችው ነገር ምናልባት ለዳኝነት ግምገማ ቦርድ ቅሬታ ሊቀርብባት የሚያስችል አደገኛ ነገር ነው። ምናልባት ከዳኝነት ወንበሯ እንድትነሳ ሊያደርጋት ይችላል። ነገር ግን ስትጽፍ ስለዚያ በመንገድ ላይ ስለነበረው ምሽት ታስባለች። ዓለም ደግነት እሱ ሊፈቅደው የማይችለው የቅንጦት ነገር እንደሆነ ባስተማረችው ወቅት ደግነት ስላሳያት ሰው በተሳሳተ ጊዜ በተሳሳተ ቦታ በመገኘቱ ብቻ ሊጠፋ ስላለው ሰው አንዳንድ ሁኔታዎች ከስራ ህይወት በላይ ናቸው። አንዳንድ ቅጽበቶች ህጎችን በመከተልና ህሊናን በመከተል መካከል እንድትመርጥ ይጠይቃሉ። ካትሪን ስተርሊንግ ሙሉ የስራ ህይወቷን ህጎቿን በመከተል አሳልፋለች። ለአንድ ጊዜ ግን ልቧን ልትከተል ነው። ደብዳቤውን ስታጠናቅቀው 3 ገጽ ርዝመት ነበረው። አንድን ንጹህ ሰው የሚያድኑ ወይንም የዳኝነት ስራዋን ሊያጠፉ የሚችሉ 3 ገጾች፣ ምናልባትም ደግሞ ሁለቱንም። ኢንቨሎፑን አሽጋ ማንም ሰው እንዲያደርስላት ሳትፈቅድ ራሷ ወደ ዲስትሪክት አቃቤ ሕግ ቢሮ ተጓዘች። የዲስትሪክት አቃቤ ሕግ ፓትሪሻ ሞሪሰን እሷን በማየቷ በጣም ተገረመች። ካትሪን፣ በዚህ ጧት ምን እግር ጣለሽ? ይህንን ወዲያውኑ እንድታነቢው ፈልጋለሁ። እናም በሙያ ህይወቴ ከማንኛውም ነገር በላይ በቁም ነገር የወሰድኩት እንደሆነ እንድታውቂልኝ ፈልጋለሁ አለቻት። ፓትሪሻ ደብዳቤውን ተቀብላ ማንበብ ጀመረች። ስታነበው በመልኳ ከግራ መጋባት ወደ ድንጋጤ፣ ከድንጋጤ ፊቷ ወደ ቁጣ ተቀየረ። ካትሪን፣ የምርሽን ነው? በግል ምርመራሽ ላይ ተመስርቼ ክሶችን እንድተዋቸው እየጠየቅሽ ነው? ምን እየጠየቅሽኝ እንደሆነ ይገባሻል? አውቀሻል? አለቻት። የፍትህ መዛባት እንድትከላከይ ነው እየጠየቅኩሽ ያለሁት አለቻት። የዳኞች ውሳኔና የ18 ዓመት ምርመራን ችላ እንድል ነው የጠየቅሽኝ አለቻት። ምክንያቱም የሆነ ነገር ስህተት እንደሆነ ስሜት ስለገባሽ ብቻ። ካትሪን ወደፊት ዘንበል አለች። ድምጿ የጸና ግን ኃይለኛ ነበረ። ማስረጃውን በአዲስ አይን እንድትመለከቹ ነው እየጠየቅኩሽ ያለሁት። ምስክሩ እርግጠኛ አይደለም። አካላዊ ማስረጃ አጠራጣሪ ነው። እናንቺ ንጹህ ሰው ለ15 ዓመታት ወደ እስር ቤት ልትልኪ ነው። ፓትሪሻ ከጠረጴዛው በስተጀርባ እየተመላለሰች ቆመች። ባምንሽ እንኳ ይህም እርግጠኛ አይደለሁም። ዳኛ ስለጠየቀኝ ብቻ ክሶቹን ዝም ብዬ መተው አልችልም። ሂደቶች አሉት፣ ፕሮቶኮሎች አሉት አለቻት።
እንግዲያውስ ተከታያቸው፣ ግን በፍጥነት አድርጊው አለቻት ዳኛዋ። የዚያ ሰው ሕይወት በመንገድ ላይ ተንጠልጥሏል። ፓትሪሻ ለረጅም ጊዜ የካትሪንን ፊት አጠናች። ያልነገርሽ ነገር አለ? እዚህ በእውነት ምን እየተካሄደ ነው? ካትሪን እይታዋን አጸናች። አንዳንድ ጊዜ ፍትህ ሂደቶችን ከመከተል በላይ ይፈልጋሉ። አንዳንድ ጊዜ ድፍረት ይጠይቃል። የተላለፈው ችሎት ለሚቀጥለው ማክሰኞ ተቀጠረ። ማርከስ ከጀርባ ስላለው እንቅስቃሴ፣ በዲስትሪክት አቃቤ ሕግ ቢሮና በተከሳሽ ጠበቃ መካከል ስላለው የሌሊት የስልክ ጥሪዎች ወይንም ከወራት በፊት መመርመር የነበረበትን ማስረጃ ስለሚከልሱት የአቃቤ ሕግ ድንገተኛ ስብሰባ ምንም የሚያውቀው ነገር አልነበረም። የሚያውቀው ነገር ቢኖር እጣ ፈንታ በ3 ቀናት ውስጥ እንደሚወስንለት ብቻ ነው። እናም የወደፊት ሕይወቱን በእጇ የያዘችው ዳኛ በዝናብ ውስጥ መኪናዋን የጠገነላት የሳመችው ያመሰገነችው ሴት መሆኑን አሁንም እርግጠኛነቱን ተጠራጥሯል። ነገር ግን ዳኛ ካትሪን ስተርሊንግ ታውቅ ነበረ። ማርከስ ዋሽንግተን ማን እንደሆነ በትክክል አውቃለች። እናም ፍትህ በመጨረሻ መረጋገጡን ለማሳየት ሁሉንም ነገር ለአደጋ ለማጋለጥ ተዘጋጅታ ነበረ። ጥያቄው እሱን ታድነዋለች ወይስ አታድነውም ሳይሆን እሱን ማዳን በሁለቱም ሕይወት ያጠፋቸዋል ወይንስ አያጠፋቸውም የሚለው ነበረ። የማክሰኞ ጧት ሁሉንም ነገር ሊሆን የሚችልና የመጨረሻ የሚደረግ አይነት ጥርት ባለ አየር መጣ። ማርከስ በማጓጓዣ አውቶቡስ ውስጥ ተቀምጦ የፍርድ ቤቱን ሕንፃ ሲያልፍ ተመለከተው። አሁን እጆቹ የጸኑ ነበሩ፣ ከወራት በላይ የጸኑ። ዛሬ ምንም ቢከሰት ቢያንስ ጥበቃው ያበቃል። ምን እንደሚሆን ቁርጡን ያውቃል። ዴቪድ ቼን በመቆያ ክፍል ውስጥ አገኘው። የተለመደው የተመሰቃቀለ መልክ በሱፍ ሹሉ ማርከስን አይቶት በማያውቀው ጥርጣሬ ተመለከተው። የሆነ ነገር ተቀይሯል ማርከስ፣ ምን እየሆነ እንደሆነ ልነግርህ አልችልም፣ ግን የዲስትሪክት አቃቢ ሕግ ቅዳሜና እሁድን ሙሉ ሲሯሯጥ ነበረ። ማስረጃውን ለመገብገም ተጨማሪ ጊዜ ጠይቀዋል። ይህ ምን ማለት እንደሆነ ታውቃለህ? ይህ ማለት በመጨረሻ አንድ ሰው ትክክለኛ ነገር እየጠየቀ ነው ማለት ነው። በዚህ ጊዜ የችሎት አዳራሹ ይበልጥ ተጨናንቆ ነበረ። ስለ ያልተለመደው መዘግየት በሕግ ማህበረሰብ ውስጥ ወሬ ተሰራጭቶ ነበረ። በርካታ ጠበቆች ምን እንደሚፈጠር ለማየት በችሎቱ ተቀምጠው ይጠብቃሉ። ሬቤካ ቶሪስ ክሷ እየፈራረሰ እንዳለ ሰው በከፍተኛ ጭንቀት ወረቀቶቿን ስታገለባብጥ የአቃቤ ሕጉ ጠረጴዛ እንቅስቃሴ ይረብሽ ነበረ። ልክ በጠዋቱ 3 ሰዓት ላይ ችሎቱ ተሰየመ። ዳኛ ስተርሊንግ ስትሰባ ማርከስ ከመቀመጫው ተነሳ። እናም በዚህን ጊዜ አይኖቹን አላራቀም። አይኖቻቸው ለጥቂት ቅጽበት ተገናኙ። ከ2 ሳምንት በፊት የነበረውን ያን ነገር ተመለከተ። ማወቅ፣ እርግጠኝነትና ይቅርታ የሚመስል ነገር አየ። ይህ ችሎታውን ተከፍቷል ስትል ዳኛ ስተርሊንግ አወጀች። በቅጣት ውሳኔ ከመቀጠላችን በፊት ከሳሽ ወገን የሚያቀርበው አቤቱታ እንዳለ ተረድቻለሁ። ሬቤካ ቶሬስ ቆመች። ልበ ሙሉነቷ በግልጽ ጠፍቶባታል። ክቡር ፍርድ ቤት፣ ማስረጃውን አጠቃላይ ክለሳ ስናደርግ በኋላ መንግስት ተጨማሪ ምርመራ የሚያስፈልጋቸው በርካታ አለመጣጣሞችን አግኝቷል። ተጨማሪ የፎረንሲክ ትንተና ለመፍቀድ ቀጠሮ እንዲሰጠን እንጠይቃለን አለች። ዳኛ ስተርሊንግ ፊት ምንም አይነት ስሜት ለውጥ አላሳየም። ወይዘሮ ቶሬስ፣ ይህ ክስ ለ18 ወራት የቆየ ነው። በዚህ ደረጃ ዘግይቶ ዛሬ ላይ ምን አዲስ መረጃ ተገኝቶ ነው ትንተና የሚያስፈልገው? ክቡር ፍርድ ቤት፣ የምስክሩ መለየት ጥያቄ ውስጥ ገብቷል። አቶ ፓቴል ስለ እርግጠኝነታቸው ስጋት ገልጸዋል። እናም የደህንነት ካሜራ ምስል ትንተና በመጀመሪያው ምርመራ ወቅት በአግባቡ ያልተመረመሩ የቁመትና የአካሄድ ልዩነቶችን ያሳያል። በዚህን ጊዜ ማርከስ ልብ መምታቱን አቆመ። የሱቁ ባለቤት ከዚህ ሁሉ ጊዜ በኋላ ጥርጣሬ አድሮበታል። በተጨማሪም ስትል ቶሬስ ቀጠለች፣ በግልጽ ባልተመቻቸ ሁኔታ የክስተቱ የጊዜ ቅደም ተከተል ከመጀመሪያው ካመንበት በተለየ ከተከሳሹ የታወቀበት ቦታ ጋር በትክክል አይገጥምም። ዳኛ ስተርሊንግ ወደፊት ዘንበላለች። ወይዘሮ ቶሬስ፣ ለአቶ ዋሽንግተን ባቀረቡት ክስ ላይ ከእንግዲህ በልበ ሙሉ እንዳልሆኑ ለዚህ ፍርድ ቤት እየነገሩኝ ነው። አቃቤ ሕጓ መዝገቦቿን ከዚያም ፍርድ ቤቱን በመጨረሻም ዳኛዋን ተመለከተች። ክቡር ፍርድ ቤት፣ መንግስት ፍትህ ፍጹም እርግጠኝነት እንጂ ተራ ጥርጣሬ ብቻ እንደማይፈልግ ያምናል።
ከፍተኛ ጥያቄዎች ባልተመለሱበት ሁኔታ በቅጣት ውሳኔ መቀጠል አንችልም። የችሎቱ አዳራሽ በድንገተኛ ሹክሹክታ ድምፅ ተሞላ። ዴቪድ ጄን የማርከስን እጅ ያዘው። አይኖቹን ባለማመን ፈጠው ቀሩ። በ20 ዓመታት የሥራ ልምዱ አቃቤ ሕግ በዚህ ችሎታ ደረጃ ላይ እርግጠኛ ለመሆኑን ፈቃደኝነት ሲያይ አይቶም ሰምቶም አያውቅም ነበረ። ዳኛ ስተርሊንግ ለዝምታ እጇን አነሳች። አቶ ቼን፣ ተከሳሽ ወገን ለተጨማሪ ምርመራ መቃወሚያ አሉት? ምንም መቃወሚያ የለኝም ክቡር ፍርድ ቤት። ተከሳሽ ወገን እውነቱ ሊወጣ የሚችለውን ማንኛውም ግምገማ በደስታ ይቀበላል ብሎ ተናገረ። ዳኛ ስተርሊንግ በቀስታ ራሷን ነቀነቀችና ማርከስ የውሳኔው ክብደት በትከሻዋ ላይ ሲያርፍ ማየት ችሏል። አቃቤ ሕጉ አቤቱታንና የተነሱትን ከፍተኛ ጥያቄዎች ከግምት ውስጥ በማስገባት የፍርድ ቤት በማርከስ ዋሽንግተን ላይ የቀረቡትን ክሶች በሙሉ ወዲያውኑ ውድቅ አድርጓል። የፍርድ ቤቱ መዶሻ በጸጥታው የችሎት አዳራሽ ውስጥ በሚያስተጋባ ፍጻሜ ተመታ። ክፍሉ በደስታ ተሞላ። ዴቪድ ቼን በደስታ ቆመ። እንባ በፊቱ ላይ ይፈስ ነበረ። ፍርድ ቤቱ በጭብጨባ ሊፈነዳ ደረሰ። ሬቤካ ቶሬዝ ፋይሎቿን ትኩር ብላ እያየች ያለ እንቅስቃሴ ተቀመጠች። ማርከስ የሰማውን ማመን አቅቶት ደንዝዞ ቆመ። ከ18 ወራት የኮንክሪት ግድግዳዎችና የብርቱካን ልብሶች የነዛ የእስር ቤት ህይወት ሁሉ ነፃ ሆነ። ህይወቱ እንዳበቃ ካመነ በኋላ ነፃ ሆነ። እናም ፖሊሶች መጥተው ሰንሰለቱን ፈቱለት። ማርከስ ወደ ዳኛ ስተርሊንግ ቀና ብሎ ተመለከተ። እሷ በሂደቱ ሁሉ እንዳየችው በተመሳሳይ ሙያዊ ብቃት ወረቀቶቿን ተሰበስብ ነበር። ነገር ግን አይኖቻቸው ሲገናኙ አንዳቸውም ፈጽሞ የማይናገሩት ግን ሁለቱም ፈጽሞ የማይረሱት እውቅና የሚገልጽ ትንሽ የራስ መቀነቅ ምልክት ሰጠችው። ከፍርድ ቤት ውጪ ማርከስ 1 ዓመት ተኩል በኋላ ለመጀመሪያ ጊዜ ነፃ አየር ተነፈሰ። እናቱ በእህቱ ተደግፋ ፈገግ እያለች ተጠብቀው ነበረ። ልጁ ከስቴቶች ርቃ በረራ አድርጋ መጥታ ነበረ። አሁን አባቷ ከእድል በላይ በሆነ ነገር እንደዳነ ለመረዳት የሚያስችል እድሜ ላይ ነበረች። በዚያኑ ምሽት ዝናቡ እንደገና መውረድ ሲጀምር ማርከስ ሃይዌይ 42 ላይ ሁሉ ነገር ወደ ተጀመረበት ቦታ መኪናውን እያሽከረከረ ሄደ። በዛም ሲደርስ መኪናውን አቁሞ ወደ ውጭ ወጣ። ሁሉንም ነገር የቀየረውን ያንን ምሽት አስታወሰ። አንድ ጊዜ በደግነት በጨለማ ውስጥ የሚከተል እርሶ በማይጠብቁት መንገድ የሚደረግ ዘር ነው። አንዳንድ ጊዜ ለአንድ እንግዳ ሰው መርዳት የነሱን ምሽት ማዳን ብቻ ሳይሆን ሙሉ ህይወቶን ሊያድን ይችላል። ዳኛ ካትሪን ስተርሊንግ ፍትህ አንዳንድ ጊዜ ህጎቹን ከመከተል የበለጠ ድፍረትን የሚጠይቅ እንደሆነ በማወቅ በታደሰ ዓላማ የሥራ ህይወቷን ቀጠለች። ስለ ጉዳዩ ፈጽሞ አልተናገረችም። ነገር ግን ከእያንዳንዱ ክስ መዝገብ በስተጀርባ ህይወቱ በገመድ ላይ የተንጠለጠለ የሰው ልጅ እንዳለ ሁል ጊዜ ታስታውሳለች። ማርከስ ዋሽንግተንም በሚጠብቀው ጊዜ ምህረት ተመልሶ እንደሚመጣ ስለተማረ በዝናብ ውስጥ ለሚቸገሩ እንግዶች መቆሙን ቀጠለ። አንዳንድ ጊዜ ትንሹ ደግነት ተግባር ትልቁን ተአምር ይፈጥራል። አንዳንድ ጊዜ አንድ ሰው ወደ ቤቱ የሚሄድበትን መንገድ እንዲያገኝ መርዳት እርሶ የራስዎን እንዲያገኙ ሊረዳው ይችላል። አንዳንድ ጊዜ ማንም በማያይበት ጊዜ ትክክለኛውን ነገር ማድረግ ሁሉም ሰው እያየ ባለበት ጊዜ ሁሉንም ነገር ይለውጣል። ውድ የአብናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ድንቅ ልብ የሚያሞቀው ታሪካችን ይህንን ይመስል ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብረውን ስለተከታተሉን ከልብ እናመሰግናለን። ለመሆኑ ስለዚህ ታሪክ ምን ተሰማችሁ? ምን ታስባላችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን ፈጽሞ አትዘንጉ። እንዲሁም ወደ ቻናላችን ጎራ በማለት ከዚህ ቀደም የሰራናቸውን ፕሮግራሞች እየተመለከታችሁ የወደዳችኋቸውን ለወዳጅ ዘመዶቻችሁ በማጋራት ቻናሉን ሰብስክራይብ እያደረጋችሁ አብሮነታችሁ እንዳይለየን በአክብሮት እንጠይቃለን። እኛ ከወዲሁ ተሰናበትን። መልካም ቆይታ